እቺ ሴት ግራሳ ማሼል ትባላለች። በዘመናዊ ታሪክ ሁለት የተለያዩ ሀገራት ውስጥ በቀዳማዊነት እመቤት ያገለገለች ሰው ናት። በደንብ ሰምታችሁኛል። ሁለት የተለያዩ ሀገራት ውስጥ ቀዳማዊት እመቤት የነበረች ሰው ናት። እንዴት ሁለት የተለያየ ሀገር ውስጥ ቀዳማዊት እመቤት ሆናች ካላችሁኝ ጥያቄው በጣም ገራሚ ነው። ግሬሳ ማሼል በመጀመሪያ የሞዛምቢኩ መሪ የነበረው ሳሞራ ማሼል የሱ ሚስት ነበረች። ይህም ማለት ሳሞራ ማሼል ህይወቱ እስካለፈበት በፈረንጆቹ እስከ 1986 ድረስ ከ1975 ጀምሮ ለ11 ዓመታት የሞዛምቢክ ቀዳማዊት እመቤት ነበረች ማለት ነው። ባለቤቷም ሳሞራ ማሼል በአውሮፕላን አደጋ ህይወቱ ካለፈ በኋላ በ1998 የረጅም ጊዜ ወዳጃ ከሆነው ከኔልሰን ማንዴላ ጋር ተጋባች። ኔልሰን ማንዴላ ደግሞ ያኔ 80ኛ ዓመት ልደቱን እያከበረ ነበር ሲያገባት። እሷም ሶስተኛ ሚስቱ ትሆናለች የኔልሰን ማንዴላ። በወቅቱ ደግሞ ኔልሰን ማንዴላ የመጀመሪያው ጥቁር የደቡብ አፍሪካ ፕሬዚዳንት ሲሆን ይህ ደግሞ ግሬሳ ማሼልን የደቡብ አፍሪካ ቀዳማዊት እመቤት እንድትሆን አድርጓታል። ኔልሰን ማንዴላ ህይወቱ እስካለፈበት እስከ ፈረንጆቹ እስከ 2013 ድረስ አብራው በትዳር የቆየ ሲሆን ከቀዳማዊነት እመቤትነቷ በተጨማሪ ደግሞ በሴቶችና በህፃናት ላይ መብቶች ላይ በጣም በትልቅ ስራ የሰራች ሰው ናት። ለዚህም ጥረቷ ደግሞ ትልልቅ ዓለም አቀፍ ሽልማቶችና እውቅናዎችንም ከተለያዩ ሀገራትና ከተለያዩ ተቋማት አግኝታለች። እንግዲህ እንደዚህ አይነትና ተመሳሳይ ታሪኮች እንደርሳችሁ ፕሮፋይሉን ፎሎ ማድረጋችሁ እንዳትረሱ።